የሰው ልጅ እንዲድን መላእክቶች ያግዛሉ፣ ይላካሉ፣ ያገለግላሉ። ይወላችሁ ቤስት ፍሬንድም ይሁን ምንም ይሁን የሥራ ባልደረባም ይሁን በተለይ ሴክሬታሪዎች ከአለቃቸው ጋራ መስሪያ ቤት ላይ የሚታወቁ ሰዎች ወጣ ብለው ከስራ ከወጡ በኋላ እየተደዋወሉ ጎራ ብለው ምናምን አድርገው ዳቦና ምናምን ቀማምሰው ወደ ቤት የሚገቡ ሰዎች ማለቴ ነው። ትዳር ላይ ሲመጡ አታውቁባቸው፣ ሴቷም ወንዱም ማለት ነው። ወንዱም ሴት አጫውቶ እንደመጣ ወንዱም ሴቷም ደግሞ ወንድ አጫውታ እንደመጣ ወንዱም ደግሞ ሴት አጫውቶ እንደመጣ አይታወቁም። ግን እቤት ሲመጡ ማሊያ ይቀይራሉ። በቃ አጠቃላይ ወደ ቤት ነው የሚቀየረው ሁሉ ነገር እና ድንገት እንዲያን ነገር ሲያጋጥማችሁ ምንድነው ማለት መወሰን ያለባችሁ? ሶስት ነገር ነው መወሰን ያለባችሁ። አንደኛ እንዴት በዚህ ልክ ባለቤቴ ሊተውን ቻለ፣ ወይም ደግሞ እንዴት በዚህ ልክ ሚስቴ ልትተውን ቻለች? መጀመሪያ ጥያቄው መመለስ አለበት። እንዴት በዚህ ልክ አስመሳይ ሊሆን ቻለ ባለቤቴ የሚለው ነገር በደንብ ማጥራት አለባችሁ። ሁለተኛ ትዳሬን እንዴት ነበረ ይበድል የነበረው ወይም ደግሞ እንዴት ያግዘ የነበረ? ምንም ትዳሬን ሳይበድል የቤት አስቤዛ ሳይጎዳኝ ቤት ውስጥ ፍቅር ሳይነፍገኝ ከሆነ ይህን ያደረገው የነበረው እንዴት እንደዚህ አይነት ነገር ሊያደርግ ቻለ? የትኛው አይነት መንፈስ ነው ብላችሁ ማጥናት አለባችሁ። እንዴትስ ደግሞ ይሄን ነገር አስቻለው? አይምሮ እንዴት ተቀበለው? እዚህ ጋር ለኔም ለልጆቼም ለቤቴም ጥሩ ነገር እያደረገ እዛ ጋር ደግሞ ሌላ የሚያጫውተው ነገር እንዴት ሊኖር ቻለ? ሌላው ሶስተኛ ነገር ደግሞ ባለቤቴ በዚህ ልክ እየተወነ ያለው መስተፋቅር ተደርጎበት ነው? በዝሙት መንፈስ ምክንያት ነው ወይስ የቡዳ መንፈስ አግኝቶት ነው ወይስ ደግሞ የራሱ ፈቃድ ነው የሚለው ነገር ለይቶ ማወቅ ያስፈልጋል። ከአባቱን የመጣው ይሄ ነገር በቤተሰቦቹ ታሪኩን ማወቅ፣ ወደዛ ሄዶ ወንድሙ እንዴት አይነት ህይወት እየኖረ ነው፣ እህቱ እንዴት እየኖረች ነው፣ እናቱ አባቱ ደግሞ ትዳራቸው ላይ ስንት ጊዜ ተጣልተዋል፣ የተጣሉበት ምክንያት፣ ይሄን ሁሉ ካላጣራችሁ በስተቀር ትዳር ለማፍረስ በጣም ቀላል ነው። ሲያማገጥ አይሻል በቃ አልፈልግም ፍታኝ፣ መፋታት። ከዛ በኋላ አንድ ጊዜ ነው መፋታት፣ ሁልጊዜ ብቻ ለብቸኝነት መኖር ነው እየማቀቁ በኔ ላይ እንዲያርጉብኝ። እረፍት የምታገኝ ይመስልሻል ወይም እረፍት የምታገኝ ይመስልሃል ከተለያያችሁ ነገሩ ከተፈጸመ በኋላ? ከዛ በኋላ ግን የሚሰማችሁ ስሜት በጣም ከባድ ነው የሚሆነው። ቤተሰቦች ከባድ ነው የሚሆነው እና ቆም ብላችሁ አስቡበት። ይሄን እንደ አንድ ነው። እሺ እንደ መንፈሳዊ ስታዩት ደግሞ እንደ አንድ መንፈሳዊ ከመናፍስቱ ማሰራር ከዛኛው ማሰራር ውጡና እንደ አንድ የመንፈሳዊ ሰው ስታስቡት ደግሞ ሰውን የሚያክል ክቡር የሆነ ፍጥረት በዚህ አይነት መልኩ ወድቆ ሲጋለጥ ወይም ሲገኝ እንዴት ነው ትሪት መደረግ ያለበት? ፊት ለፊት እሱን በቪዲዮ አድርጎ በፕሮጀክተር ወይም በሆነ ነገር አድርጎ ማጋለጥ ነው? ይሄው እንደዚህ አድርገሃል ብሎ ማሳየትና ይሄ ሰው ራሱ እንዲጠላ አድርጎ እንዲሞት ማድረግ ነው? ወይስ በንስሐ ታጥቦ እንዲመለስ አድርጎ እንደተነቃበት ተነግሮት ቪዲዮንም አሳይቶ ቀስ ብሎ በሲስተም ይሄንን ሰው እንደዚህ እኮ ማድረግ አልነበረብም፣ ይሄ እኮ እንደዚህ ነው፣ እኔ ይቅርታ አድርጌልሃለሁ፣ እግዚአብሔር ደግሞ ይቅር እንዲል ደግሞ ንስሐ ግባ። የትኛው ነው የሚበልጠው? የበልጥ እኛ ስላጋለጥን እፎይ ልንል እንችላለን። በአደባባይ ከሚጋለጡ ይልቅ የእውነቴን ነው የምላችሁ እነዛን ሰዎች ጠርቶ መክሮ ለክርስቶስ ሙሽራ ቢሆኑ አንገታቸውን ደፍተው ንስሐ ቢገቡ ያ ነው እንዲያውም እርካታ የሚባለው። በእንቅርት ላይ ጆሮ ደግፍ ከመሆን ይልቅ በአናቱ ላይ የንስሐ እሳት ከምሮ እየተቃጠለ ጌታ ሆይ በድያለሁ፣ ሰውም አሳዝኛለሁ ብያለ ቢኖር ነው የሚሻለው ብዬ አስባለሁ። ነፍሳትን የሰው ነፍስን ራሱን እንዲያጠፋ አትማግዱ። ተበድላችኋል፣ አዎ፣ ወይም የሆነ ችግር ደርሶባቸው ሊሆን ይችላል። ግን በክርስቶስ ፍቅር አሸንፉ። የሚበልጠው እሱ ነው። ክርስቶስ እየወጉት ነበር ይቅር በላቸው ሲል የነበረው። እየወጉት የሚወጉትን የወጉት ሁሉ ያዩታል የተባለው ለዚህ ነው እኮ። አሁን የወጋናውን እያየነው ነው። እኛ ያልወጋነው ጌታ ሲሰቀል በጦር ከወጋው ከሌንጊኖስ እኩል እኛ ያልወጋነው ማተብ አንጠልጥለን ኃጢአት መስራት ማለት፣ ሆን ብለን ኃጢአት መስራት ማለት፣ በደል መበደል ማለት እኮ ከወጉት እኩል መውጋት ማለት ነው። የወጉት ሁሉ ያዩታል የተባለው ለዚህ ነው። አንድም ሰምና ወርቁ ስታዩት ሰሙ በምጽአት ጊዜ ክርስቶስ ሲመጣ የወጉት ሁሉ ያዩታል፣ አይሁዳውያን በሙሉ እውነተኛ አምላክ መሆኑን ያውቃሉ፣ ሐሳዊ መሲህ ይዋረዳል ነው። ወርቁ ግን ስታዩት እኛ ክርስቲያኖችም ጭምር ክርስቶስን አምላካችን ብለን ከጠራነው በኋላ ጌታችን ከሆነ በኋላ አሳዝነነዋል ማለት ነው። እና እሱ ይቅር ካለ እሱ እግር ካጠበ ጎንበስ ብሎ እሱ በመስቀል ላይ ሆኖ ማራቸው ካለ ኤሎሄ ካለ እኛ ማን ስለሆነ ነው ማንምረው? ምን ደሞስ እኛስ የተማርን አይደለን እንዴ? ምህረት የተደረገልን አይደለንም ወይ እንዴ? እግዚአብሔር ባወቀ ስንት በድብቅ የምናደርገው ኃጢአት አለ አይደለም እንዴ?